አምላክን ፈጣሪነቱን ካህንነቱን በግሞቱን እያይሰጥ ቤተክርስቲያን ተመልካለች እና ከዚህ የተነሳ ዛሬ ቤተክርስቲያን ኢንስታመት አድራለች። በሌላ በኩል ቅዱስ ያዕቆብ ደግሞ ከተግሳጽ ጋር መኖር ተአመኑ ኃጢአታችሁን በሕሊናቲክሙ ኃጢአታችሁን እርስ በራሳችሁ ተናዘዙ ይልና አንዱ ስለ ሌላው ይጸልይ እንድትፈወሱ እና ኤልያስ እንደኛ ሰው ነበረ እንደምታመን የሚታመን እሱ ደግሞ እጅግ አድርጎ ጸለየ፣ ዝናብ እንዳይዘንም አደረገ። በምድር ላይ 3 ዓመት ከመንፈቅ ዝናብ አልዘነበም ነበረ። ዳግመኛም ጸለየ፣ ሰማይ ለምድር ጠጉን ሰጠ፣ ምድር መዘሩላትን አበቀለ ይችላል። እንግዲህ ወንድሞች ከእናንተ ማንም ከእውነት የሳተ ሰው ቢኖር ከዛ ከስህተቱ የመለሰው ሰው ቢኖር ያ ሰው ራሱ እንዳዳነ ይወቅ ብዙ ኃጢአቶችን ይሸፍናል በማለት ይህን ምስጢራዊ ጉዳይ ገልጿል። እንግዲህ እኛ ደግሞ በፍሬ አሁን በእግዚአብሔር ቃል በኛ ልቦና ውስጥ ተዘርቷል። እኛ ደግሞ ፍሬ አፍርተን መገኘት ይገባል። ክርስትና መምሰል አይደለም፣ ሆኖ መገኘትን የሚጠይቅ ነው። ክርስትና ማስመሰል አይደለም፣ በጽድቅ መራመድን የሚገልጽ ነው። ስለዚህ ክርስትናችን በጽድቅ የተገለጠ መሆን አለበት። ለንስሐ የተዘጋጀን መሆን አለበት። ለጌታ መንግሥት ራሳችን ያዘጋጀን መሆን አለበት። ቃሉ ሁልጊዜ በእኛ ልቦና ይዘራል። ከዛ ከጠቀሱት ሶስቱ ሁሉ እንግዲህ ያለ ፍሬ የቀሩ ናቸው። እንዳንሆን ወደ መልካም ምድር ሆነ ቃሉን የምንቀበል በቃሉ የምንታዘዝ በጽድቅ የምንኖር በቅድስና የምንመላለስ በፍቅር የምንመላለስ ወንድሞቻችን የወንዶቻችን የምንወድ እርስ በርሳችን የምንረዳዳ ከትህትና ከፍቅር ራስን ከመስጠት ፈቀድ ሌላ የሃይማኖታችን ተመለሰትላል። ይህ እንድናደርግ ነው ቅዱስ ቃሉ የሚነግረን። እንግዲህ ብዙ አላብዛባችሁ። አባታችን ቃለ ቤዛን ይሰጣሉ። የመከረን የገሰጸን ያስተማረን የአባቶቻችን የቅዱሳን አምላክ እግዚአብሔር ክብርና ምስጋና ለስሙ ይሁንልን። ወስብሐት ለእግዚአብሔር። ይቆያል። ካመሰገናችሁ አመስገን ለምን ይናገራል? የመጣውን የሚከፈላሉ Yeah.
ኢትዮጵያ ሰላምሽ ይብዛ ተጠለይ በእግዚአብሔር ታዛ ሀገሬ ሰላምሽ ይብዛ ተጠለይ በእግዚአብሔር ታዛ ከሚራራልሽ ፍቅር ከሆነው ዘላቂ ሰላም ከእግዚአብሔር ነው። ይህን ወቂ ይህን ተረጂ በልብሽ ውበት በእርሱ ተገዢ ኢትዮጵያ ሰላምሽ ይብዛ ተጠለይ በእግዚአብሔር ታዛ ሀገሬ ሰላምሽ ይብዛ ተጠለይ በእግዚአብሔር ታዛ በሰይፍ ያልቃሉ ሰይፍ የሚያነሱ የሚራራልሽ ሲበርድ ንጉሡ በቀል እርሱ ነው አይደለም ያንቺ በተጋታለሽ በጸሎትሽ ኢትዮጵያ ሰላምሽ ይብዛ ተጠለይ በእግዚአብሔር ታዛ ሀገሬ ሰላምሽ ይብዛ ተጠለይ በእግዚአብሔር ታዛ ኢትዮጵያ ሰላምሽ ይብዛ ተጠለይ በእግዚአብሔር ታዛ ይውጣላት ብርሃን ይውጣላት የጉስቁልና በእግዚአብሔር ነው መከራ ማውቂያ ሰላም ይሁን ሲል ይሆናል ሰላም ያሳየሽውን ፍቅር አይረሳም ኢትዮጵያ ሰላምሽ ይብዛ ተጠለይ በእግዚአብሔር ታዛ ሀገሬ ሰላምሽ ይብዛ ተጠለይ በእግዚአብሔር ታዛ ማራት ሀገሬ ማራት ኢትዮጵያ በየሄድኩበት መጠሪያ ስሜ ይምጣ ሌሊቱ ይምጣላት ፀሐይ አሁን ይዘርጋ እጅ ከሰማይ ኢትዮጵያ ሰላምሽ ይብዛ ተጠለይ በእግዚአብሔር ታዛ ሀገሬ ሰላምሽ ይብዛ ተጠለይ በእግዚአብሔር ታዛ ማራት ሀገሬ ማራት ኢትዮጵያ መጠሪያ ስሜን ይምጣ ሌሊቱ ይምጣላት ፀሐይ አሁን ይዘርጋ እጅ ከሰማይ ኢትዮጵያ ሰላምሽ ይብዛ ተጠለይ በእግዚአብሔር ታዛ ሀገሬ ሰላምሽ ይብዛ ተጠለይ በእግዚአብሔር ታዛ ኢትዮጵያ ሰላምሽ ይብዛ ተጠለይ በእግዚአብሔር ታዛ ሀገሬ ሰላምሽ ይብዛ ተጠለይ በእግዚአብሔር ታዛ። እሺ እጅግ የተወደደ ወንድማችን አባታችን ቀሲስ ቴዎድሮስ አያሌው እጅግ ግሩም የሆነ ዝማሬ አቅርቦልናል። ዝማሬ መላእክት ያሰማልን፣ ዝማሬ መላእክት ያሰማልን። እዚህ አንድ ማስታወቂያ መጥቶ ነበርና ብዙዎቻችሁ እንግዲህ